እስካልተከለከልኩ ድረስ አላህን ማርልኝ እያልኩ እለምነዋለሁ አሉ ነብዩ አለይሂ ሰላቱ ወሰላም። አላ ሚለቲ አብዱል ሙጠሊብ ብሎ ሞተ። በአባቱ መንገድ ላይ ሞተ። ለምን? መላማን ፈርቶ ውግዘትን ፈርቶ በስተርጅና ሃይማኖቱን ቀይሮ ሞተ ተብሎ መሳለቅ ያደረጋሉ። ሰው ከሞተ በኋላ እንዴት ያስባል? በአላህ እንደው ለዚህ ዱንያ ላይ ለሚመጣበት ጥፋት ላይ እዛ ሌላ ነገር አኺራው እየተበላሸ ተመልከቱ። ሰው ይገርማል። ሰው እና ይህንን ብሎ ያው ሞተ። فلما مات ولم يدخل في الإسلام اسلمنا ሳይገባ በሞተ ጊዜ قال እንዲህ አሉ لا استغفرن لك والله እንደው ምህረት ተጠይቅልሃለሁ አሉ ከአላህ Subhanahu Wa Ta'ala ما لم أنهى عنك اسكال تكلكلك درسا وهذا من وفاء الرسول صلى الله عليه وسلم إيه نبي عليه الصلاة والسلام قال كداناتهم لمملات ያደረጉትና ቃል ኪዳናቸውን ለመሙላት ያላቸው ተነሳሽነት ነው። فأنزل الله عز وجل الله سبحانه وتعالى አወረደ ምንም ما كان للنبي والذين آمنوا لا الله ملائكتኛ ለነብዩና ላመኑት አማንያን አይፈቀድላቸውም አይገባቸውም ማለት ጭራሽ ما كان አይገባቸውም ነው ጭራሽ ከክልከላም አልፎ እንደው አይገባም ከነሱ የሚጠበቅ አይደለም አየስተግፊሩ للمشركين ለሙሽሪኮች ምህረትን ሊጠይቁ ወለው ካኑ ቢሆኑም እንኳን ኡሊ ቁርባ የዝምድና ባለቤት ቢሆኑም እንኳን እስቲግፋር ሊያደርጉላቸው አይገባም ከአማንያን አይጠበቅም من بعد ما تبين لهم ለነሱ ይፋ ከሆነላቸው በኋላ أنهم أصحاب الجحيم የገሃነም ሰዎች መሆናቸው ከተገለጸላቸው በኋላ እስቲግፋር ሊያደርጉላቸው አይገባም። ጀሃነም ከተገለጸላቸው በኋላ ማን ያውቃል? አሁን እኛ እንኳን ሌላ ቀርቶ ይሄ ቄሱ ይሄ እንዳለ ፓትሪያርኩ ጀሃነም ይግባ የት እናውቃለን? በኩፍር ላይ ከሞቱ በኩፍር ላይ የሞተ ሁሉ የእሳት ነው የምንለው ተዕይም ባናደርግ እንኳን لهذا لا نستغفر له ለዚህ ነው አሁን አንድ ሙሽሪክ ሞተ አንድ ሙሽሪክ የሆነ ጳጳስ ሞተ ይሄ ጳጳስ የጀሃነም ነው የጀሃነም መሆኑ ግልጽ ሆኖልኛል መቼም አንልም አናቅም መጨረሻ ላይ ሸሃደትን ተቀብሎ ይሞት የምናቀው ነገር የለም ስለማናቅ ምንድነው አሁን የተፈለገው አንድ አካል ጀሃነም መግባቱን ማረጋገጥ ሳይሆን من أصحاب النار من ሰው በኩፍር ላይ ከሞተ من أصحاب النار ነው የሚባለው ጥቅሉ ማለት ነው በጥቅሉ من أصحاب النار كل من مات كافرا فهو في النار ይሄ ነው ቃዒዳ ኩል እንደለ ተቀመጠ ስለዚህ كل من مات على الكفر لا نستغفر له استغفار አናደርግለትም በዚህ ላይ እስካለን ድረስ ነው አለበለዚያ አማንያን እኮ ካልተነገራቸው በስተቀር እከሌ ተብሎ በስም ዝርዝር ካልተነገራቸው እንዴት ያውቃሉ እከሌ ጀሃነም ነው ተብሎ አቡ ጀህል እሺ ጸደቀልን አቡ ለሃብ ሰይስላ ናርን ተብሎ ተነገረን እነዚህም በግልጽ እናውቃለን ሌላውን እኛ የት እናውቃለን ማናቀውን እኮ አናውቅም ታዲያ እዚህ ለመላእክተኛውና ለአማንያን አይጠበቅም ለሙሽሪኮች استغفار ሊያደርጉ ቅርብ ዘመዶቻቸው እንኳን ቢሆኑ አለ من بعد ما تبين لهم ግልጽ ከሆነላቸው በኋላ انهم اصحاب الجحيم የጀሃነም መሆናቸው ግልጽ ከሆነላቸው በኋላ ያው ምንድነው ማቱ على الكفر ይሄ ግልጽ ነው በኩፍር ላይ የሞተን ሁሉ استغفار እናደርግም የጀሃነም ነው የጀሃነም አይደለም استغفار ስላላደረግለት የጀሃነም ነው ማለት አይደለም ለምሳሌ عبيد القبر استغفار እንዳታደርጋሁ اذا مات على الشرك በዚህ ሽርኩ ላይ ከሞተ لا تستغفر له تعامل معامله المشرك ነገር ግን የጀሃነም ነው ብሎ ምስክርነት መስጠት አይደለም الله اعلم بمصيره الله اعلم وابصر به ወደዛ ነው መስጠት ስለዚህ ይሄ ግልጽ ነው እሚለው ሙሽሪክ የሚለው እኮ የታወቁትን ነው አሁን ምን አሷሐብ الجحيم መሆናቸው ከታወቀ ነው የሚለው ይሄ እንደማምታቻ አይመጣም ማንንም እንኳን ሌላ ቀርቶ እንደ ፓትሪያርኩ የጀሃነም ይሁን አይሁን አታውቅም ስለዚህ እንደዛ ከሆነ ከታወቀ ነው እንጂ አለበለዚያ አልተከለከልንም የሚሉ ሰዎች ሰምቼ ነው እዛ ይነጣላው የጀሃነም መሆናቸውን ካላወቅን እንደዛ ከሆነ ለፓትሪያርኩ ለዳግማው ጆምፖልም ራሱ ልጠይቅለት ነው اللهم اغفر له كان مخلصا في دعوته እትለው እንደ ዩሱፍ አልቀረበው ይሄ መንሃጅ እንደ ወዴት እንደሚወስድ ሰውን አላውቅም لا اله الا الله حتى ዑለሞቻችን እኮ ሁኔታውን ያላወቁትን ራሱ ይቆጠባሉ ለምሳሌ እነ ኢብኑ አረቢ እነ ኢብኑ አልፋሪድ እነ ቡሲሪን ራሱ
እስልምና እንቲሳብነት አላቸው እየተባለ ራሱ እኛ መጨረሻቸውን ስለማናቅ አናከፍራቸውም ይላሉ። አናከፍራቸውም የቅጣቱም የጀሃነም ናቸው አንልም ነው። ሙሽሪክማ ይወዓሚሉ ነው ሙዓመለቱል ሙሽሪክ። ለዚህ ነው እስትግፋር አያደርግም ማንም። ابن عربي رحمه الله አለ ቡይሲሪ رحمه الله የሚል የለም የዓቂዳ ሰዎች መካከል ላይ አታገኝም። ይሄን ለምን እስትግፋሩን ተውት? እስትግፋሩን የተውት እኛ መጨረሻቸውን አናቀምና ነው ብለዋል። መሐመድ ኢብኑ አብዱል ወሃብ እኮ ابن عربيንና እነ ቡይሲሪን አላከፍርም ብሎ እነ ابن ሰብዒን ابن الفارض አላከፍርም ብሎ አላሏቸው። ላ مو كذلك እንደዛ አይደለም ይላሉ ኢማም ፈውዛን። መጨረሻቸውን አናቀው ማለት ነው እንጂ እነዚህ ሰዎች በኩፍር ሙዓመላ እናደርጋቸው ማለት አይደለም። በግልጽ ያስቀምጡለታል። ይሄንን ማምታቻ ሲያመጣ ማለት ነው። ይሄ ጥንቃቄ የሚያስፈልገው ነው። በደንብ ልንረዳ ይገባል እንደዚህ አይነት ንሱሶችን። وهذا من وفاء الرسول صلى الله عليه وسلم የነብይ አለይሂ ሰላቱ ወሰለም ወፋእ ነው። ቃል ኪዳናቸውን ለመሙላት ያላቸውን እንትን ነው የሚያሳየው። ሙካፋአ ለማድረግ ውለታ ውሎላቸዋል። ነገር ግን فأنزل الله عز وجل هذه الآية ይሄንን አንቀጽ አወረደ ከለከላቸው። وذيك ينقل الإجماع على أن الاستغفار للمشركين منهي عنه إجماعا بنص هذه الآية قبل الإجماع، ولكن أجمعوا بسبب هذه الآية. حياكم الله، بارك الله فيكم.